አርቲስት አምለሰት ሙጬ በኢትዮጵያ የኪነ ጥበብ ኢንዱስትሪና የሚዲያ ኢንዱስትሪ ውስጥ በጣም ስኬታማ ተደማጭነት ያላትና ሁለገብ ተስጦ ካላቸው ሴት አርቲስቶች አንዷ መሆኗ ይታወቃል። እሷ ተዋናይ ብቻ ሳትሆን የቪዲዮ ፕሮዲዩሰር፣ ዳይሬክተር፣ ሞዴል እና የበጎ አድራጎት ስራዎችን አንቀሳቃሽ ጭምር ናት። ባለቤቷ በኢትዮጵያ ሙዚቃ ሲነግስ አስከትሏት ንግስቱን በፊልሙ አሻራዋ የጎላ እንዲሆን በጥበብ አምላክ የተሰየሙ እስኪመስል ተጽዕኗቸው ሰፊ ነው። ታዲያ በዛሬው ቪዲዮአችን ስለ አምለሰት ሙጬ የትም ያልተሰሙ 5 ሚስጥሮችን ይዘን ተመልሰናል። በአንድ ወቅት ከግማሽ ቢሊዮን ብር በላይ ጋር በተያያዘ ዘብጥያ ልትወርድ እንደነበረ ስንቶቻችሁ ታውቃላችሁ? በተመሳሳይ የጉማ አዋርድን ከሌላ ድንቅ ተዋናይት እጅ እንደነጠቀችስ ስንቶቻችን እናውቃለን? ታዲያ እነዚህን መረጃዎች በጥልቀት መርምረን እውነታው ምንድነው የሚለውን ለእናንተ ለውድ ቤተሰቦቻችን ይዘን መተናል። እስከመጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ አድርጋችሁ እንድትጀምሩ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። 5 የትውልድ ጊዜና የቤተሰብ ሁኔታ። አምለሰት ሙጬን ላያት ሰው በኪነ ጥበብ አካባቢ ካለ ቤተሰብ የተገኘች እንዲሁም በቀላሉ የስኬትን ማማ የረገጠች ሊመስል ይችላል። ነገር ግን ነገሩ ወዲህ ነው። አባቷ የሆኑት አቶ ሙጬ አለም የስነ ምድር ወይንም ጂኦግራፊ እንዲሁም የታሪክ መምህር ሲሆኑ እናቷ ወይዘሮ ጽጌ ደግሞ የሂሳብ መምህር ናቸው። ታዲያ እነዚህ ወላጆች 6 ልጆችን በትዳራቸው ያፈሩ ሲሆን 3 ወንድና 3 ሴት ልጆች አሏቸው። ከነዚህም መሃል አምለሰት ሙጬ በትምህርቷ ጎበዝ ሆና እንድታድግ መደረጓን ትገልጻለች። አምለሰት ሙጬ ከመምህራን ቤተሰቦቿ እንደመገኘቷ በትምህርቷ ጥሩ ከሚባሉ ተማሪዎች መሃል የምትመደብ ናት። ታዲያ ከአስመራ ከተመለሱ በኋላ መገናኛ አካባቢ በሚኖሩበት ጊዜ የመጀመሪያ ደረጃ ትምህርቷን ምስራቅ በር ወይንም ዘርፈሸዋል በተባለ ትምህርት ቤት ውስጥ ስትከታተል ቆይታ በኋላም ቤተሰቦቿ ከመገናኛ ቀይረው ወደ ኮተቤ በመግባታቸው ሁለተኛ ደረጃ ትምህርቷን በወንድራድ ሁለተኛ ደረጃ ትምህርት ቤት መከታተል ችላለች። በዚሁ ትምህርት ቤት ውስጥ ከተለያዩ ጎረምሳ ወንድ ተማሪዎች የተለያዩ የፍቅር ጥያቄዎች ቢቀርቡላትም ሁሉንም በብልሃት ትመልስ እንደነበረ ትናገራለች። በኋላም እጅግ የምትወደውን የጋዜጠኝነት ሙያን በጋዜጠኝነትና የኮሙኒኬሽን የሙያ ዘርፍ ትምህርቷን በዩኒቲ ዩኒቨርሲቲ ተከታትላ ዲግሪዋን መያዝ ችላለች። በዩኒቲ ዩኒቨርሲቲ በነበረችበት ወቅትም ረቂቅ በተሰኘ የብዕር ስሟ በአዲስ አድማስና ሪፖርተር በተሰኙ ተወዳጅና ታማኒ ጋዜጦች ላይ በተለያዩ አምዶች ስትጽፍ የነበረ ሲሆን በተለይ የተማሪና አስተማሪ ወግ በተሰኘ አምድ ላይ የምታወጣቸው ጽሁፎች እጅግ ይወደዱላት ነበር። በኋላም ወደ ፊልም ስራ የገባችበት አጋጣሚ ከኒውዮርክ የፊልም አካዳሚ በመጻጻፍና የትምህርት እድልን በማግኘት ለ2 ዓመታት ትምህርቷን በኒውዮርክ የፊልም አካዳሚ ተከታትላለች። 4 ትዳር። የማንኛውም ሰው የትዳር ህይወት ፍጹም ነው ማለት አይቻልም። ሁሉም ሰው በመቻቻል ነው ትዳሩን የሚገፋው። አምለሰትም ከተወዳጁ የሙዚቃ ንጉስ ቴዲ አፍሮ ጋር ትዳር ከመሰረቱ በኋላ ይህንኑ ትዳር እንደሚኖሩ ግልጽ ነው። በህይወታቸው እጅግ ሚስጥረኛና አብዛኛውን ጊዜ የሚፈጠረውን ነገር በጓዳቸው የሚሸሽጉት እነዚህ ጥንዶች ለብዙ ሰው ምሳሌ መሆን የሚችሉ ጥንዶች ናቸው። ታዲያ ሁለቱ ታዋቂ ጥንዶች ልጆችን ማፍራት የቻሉ ዝነኞች ናቸው። የሁለቱ ዝነኞች ጥምረት ለአብዛኛው ተመልካች የሚወደድ ሆኖ የሚቀጥል ሲሆን በየትኛውም ግብዣ ሆነ የሽልማት ስነ ስርዓት ንጉሱ ንግስቱን ትቶ ሄዶ አያውቅም። እሱ ባለበት እሷ ትገኛለች። ይሄም ደግሞ ለአብዛኛው ትዳር ምሳሌነቱ የጎላ ነው። በትዳራቸውም እጅግ የሚዋደዱ በፍቅር የሚኖሩና በአሁን ሰዓት በአገራችን ካሉ ዝነኞች መሃል በትዳራቸው እጅግ የሚወደዱና የሚከበሩ ባለትዳሮች ናቸው። 3 ስራዎቿ። ቴዲ አፍሮን የሚያክል ጨረጋ ያልጋረዳት አብሪ ኮከብ። ይህች ሴት እጅግ ብዙዎች ይደነቁባታል። እንከን አልባ ውበት ብቻ ሳይሆን ብርቱ እናትነትንም ደርባ የያዘች ድንቅ ሴት ናት። በኢትዮጵያ ሰማይ ስር ልክ እንደ ጅንስ ፋሽን ዘመን እንደማያልፍበት ጥበብ በየተከታታይ ትውልዶች ልብ ውስጥ እየተወደደና እንደተከበረ የቆየ ሰው ቢኖር ግዙፉ ቴዲ አፍሮ ነው። ባለቤቱ አምለሰት ሙጬ ግን የዚህ ታላቅ ስም ጥላ ሳይጋረዳት በራሷ ብርሃን የምታበራ ኮከብ ናት። ለብዙ ሴቶች ህልም የሆነው ህይወት በእጇ ላይ ሆኖ ሳለ እሷ ግን አሁንም ትጉነትን እና ብርቱነትን ምርጫዋ አድርጋ በውጭው ዓለምም ለስራ ትደክማለች። ውበት ብቻውን አልበቃትም። ጎበዝ እናትነት ብቻ አላረካትም። ታታሪና የማትደክም ሰራተኛም ጭምር ናት። አምለሰት ፉል ፓኬጅ ናት። ልክ የብዙ ሴቶችን መወዳጃ ምክንያቶችን በአንድ ሴት ውስጥ ሰብስቦ ማግኘት ማለት ነው። ውበት፣ ብርታት፣ አለመሰበር የአምለሰት ሙጬ መገለጫዎች ናቸው። በቅርብ ዓመት ውስጥ ተሰርቶ ለተመልካች ይፋ የሆነውና ከታዋቂው ተዋናይ ሄኖክ ወንድሙ ጋር የተጣመሩበት ምናለሽ የተሰኘ ፊልሟ ይታወሳል። የዚህ ከ400 በላይ ሰዎች የተሳተፉበት ከ3 ዓመት በላይ የወሰደውና ከ5 ሚሊዮን ብር በላይ የፈጀው ፊልም አብዛኛው ቀረጻው መርካቶ ውስጥ ሲሆን ጥቂት ቀረጻው አዲስ አበባና በኒውዮርክ ስታዲየም ተከናውኗል። የተጠቀሙበት የፊልም ቴክኖሎጂዎች ከዚህ በፊት ከተለመደው ጥራት እጅግ ከፍ ያለ በመሆኑ ለየት ያደርገዋል ሲሉ በወቅቱ በርካቶች ተናግረውለታል። እንዲሁም የኢትዮጵያ የፊልም ባለሙያዎች ከውጭ የፊልም ባለሙያዎች ጋር ያሰባጠረ መሆኑ ለየት ያደርገዋል።
2. አጨቃጫቂው የትወና ጉዳይ። አርቲስት አምለሰት ሙጬ ወደ ትወና እንድትገባ አጋጣሚውን የፈጠረላት በዩኒቲ ዩኒቨርሲቲ በነበረችበት ወቅት የተወዳደረችው የቁንጅና ውድድር ነበር። ውድድሩ ከሁሉም ዩኒቨርሲቲ የተውጣጡ ቆነጃጅትን ያሳተፈ ሲሆን አምለሰት ዩኒቲ ዩኒቨርሲቲን ወክላ ነበር የተሳተፈችው። በውድድሩም ሚስ ዩኒቨርሲቲ በሚል ማዕረግ አሸንፋ ዘውድ ልትደፋም ችላለች። አምለሰት ሙጬ በ1995 አካባቢ በተለቀቀው የጆኒ ራጋ ሀበሻዊ በተሰኘ የሙዚቃ ክሊፕ ላይ የተሳተፈች ሲሆን የመጀመሪያ ፊልሟን ለመስራት የበቃችው ሰይፉ ፋንታውን ለቃለ መጠይቅ ከጋበዛት በኋላ ነበር። ታዲያ የሰይፉ ፋንታውን ስራ የሆነው ይፈለጋል የተሰኘ ፊልም የመጀመሪያ ስራዋ ሲሆን በኋላም ስለ ፍቅር የተሰኘው የራሷን ስራ ለእይታ በማብቃትና በተለያዩ የዓለም ሀገራት በመዞርም ለማሳየት ችላለች። ይህ ስራ ለ2 ዓመታት በኒውዮርክ ለትምህርት በቆየችበት ወቅትም አብዛኛውን ወጪዋን ሸፍኖላት እንደነበረ ተገልጿል። ታዲያ እንዲህ እያለች ይኸው እስካሁኗ ጊዜ በፊልሙ ዓለም ውስጥ ትገኛለች። ነገር ግን ቁጥራቸው ጥቂት የማይባሉ እዛው አርቶ አካባቢ ያሉ ሰዎች በአምለሰት የትወና ችሎታ ላይ ጥያቄ ያነሳሉ። አረ እንደው ትወና የሚባል ነገር ላይ መድረስ የለባትም ሲሉም ይናገራሉ። አምለሰት ዝና እንዲሁም ገንዘብ ስላላት በገንዘብ አቅም ነው ፊልም የምትሰራው እንጂ ብቃት አሊያም ተስጦ ስላላት አይደለም ሲሉም ይናገራሉ። በተለይ በአንድ ወቅት በጉማ የፊልም ሽልማት ላይ በወቅቱ ተዋናይት መዓዛ ገብረ ሕይወት ማሸነፍ ሲገባት አምለሰት ሙጬ ማሸነፏን ጭራሽ የማይቀበሉ አሉ። ለአብነትም ሀያሲው ዘሪሁን ተዝናኑ አንዱ ነው። እንዲህ ይላል ዘሪሁን። ሞዴል አምለሰት ሙጬ ሽልማቱን ለተዋናይት መዓዛ ገብረ ሕይወት መልሺላት ሲል ሀሳቡን ይጀምራል። በትወና ችሎታ በፍጹም አትገናኙ። ተዋናይ መዓዛ ለትወና የተፈጠረች አንጀት አርስ ተዋናይት ናት። እንደነ መዓዛ ያሉ ለጥበብ የተፈጠሩ ጀግኒት ተዋናዮችን ለሽልማት ካጫችሁ በኋላ እንቁልልጭ ብላችሁ ገንዘብ ለሚከፍሏችሁ ፕሮዲውሰሮች ሽልማቱን በገንዘብ የምትሸጡ ኪነ ጥበብ ላይ ላባቸውን ጠብ አድርገው የሚሰሩትን እንደነ ተዋናይ መዓዛ ያሉትን ለሙያ የተፈጠሩ አርቲስቶችን ለማሸማቀቅ ቆርጣችሁ የተነሳችሁ የጉማ አዋርድ አዘጋጆች በዚህ ቀሽም ስራችሁ ልታፍሩ ይገባል ሲል ዘሪሁን ተዝናኑ የጉማ አዋርድ አዘጋጆችን ይተቻል። አምለሰት ሙጬ በተለያዩ ፊልሞች ላይ እንዳየና ከሆነ ለትወና ብዙ የሚቀራት ልጅ ናት። ተዋናይት መዓዛ ገብረ ሕይወት ግን የትወና ጥበብ የገባት ትወናዋ አንጀት የሚያርስ ከርቤ ፊልም ላይ ባሳየችው ድንቅ ብቃት መሸለም የሚገባት ምርጥ ተዋናይት ነበረች። ምን ዋጋ አለው? እንደነዚህ ያሉ እሳት የላሱ ተዋናዮችን ሽልማታቸውን ገንዘብ ባላቸው ፕሮዲውሰሮችና ለትወና ባልተፈጠሩ አርቲስቶች መነጠቃቸው ያሳዝናል ሲል ዘሪሁን ተዝናኑ በወቅቱ ሽልማቱ ለአርቲስት አምለሰት ሙጬ እንደማይገባት በሙሉ ልብ ይገልጻል። ውድ የቻናላችን ቤተሰቦች እናንተስ በአርቲስት አምለሰት ሙጬ የትወና አቅም ላይ ያላችሁ ሀሳብ ምንድነው? ሀሳባችሁን ኮሜንት ላይ አጋሩ። 1. ከእስር ያመለጠችበት አጋጣሚ። አምለሰት ሙጬ ከጥፋት ቀጠናው ቀድማ የራቀች አስተዋይ ናት። በቅርቡ የፊንቴክ ኢንቨስትመንት የማጭበርበር ወንጀልና የታዋቂ አርቲስቶች በቁጥጥር ስር መዋል መላ ሀገሪቱን አነጋግሮ ነበር። በዚህ ሁሉ ምስቅልቅል መሃል ግን የአርቲስት አምለሰት ሙጬ ስም አለመኖሩ ድንገት የመጣ ሳይሆን የአስተዋይነትና የሞራል ልዕልና ውጤት ነው። እውነታው ምንድን ነው? አምለሰት የድርጅቱ አምባሳደር ለመሆን መጀመሪያ ላይ ተስማምታና ተፈራርማ የነበረ ቢሆንም ብዙም ሳትቆይ ግን አንድ ትልቅ እርምጃ ወሰደች። የድርጅቱን አያያዝና አካሄድ በቅርብ ስታጠና ነገሩ አያስተማምንም የሚል ስጋት አደረባት። ብዙዎች በሚሊዮኖች የሚቆጠር ክፍያ እያዩ የህዝብን እንባ በቸልታ ሲያልፉ፣ አምለሰት ግን የመጀመሪያውን እርምጃ ወሰደች። የድርጅቱ አሰራር ስላልተዋጠላት በገዛ ፈቃዷ ይቅርብኝ አለች። በህግ አሳወቀች። ዝም ብላ ከመራቅ ይልቅ ውል እንዲቋረጥ በደብዳቤ በማመልከት ራሷን ከጥፋት ሰንሰለት ነፃ ወጣች። ታዲያ አምለሰት ሙጬ ለምን አራያ ትሆናለች? ዛሬ አምለሰት በሰላም ቤቷ ሆና በረጋ መንፈስ የምትገኘው እድለኛ ስለሆነች ብቻ አይደለም። ይልቁንም ለገንዘብ ሳትገዛ ለህዝብና ለራሷ ስም ካላት ጥንቃቄ የተነሳ ነው። አምለሰት የሆነችው በራሷ ስብዕና ነው ለሚለው አባባል ከ600 ሚሊዮን ብር በላይ የዜጎች ሀብት ከወደመበት የፊንቴክ ጉድጓድ ቀድማ መውጣቷ ትልቅ ማረጋገጫ ነው። እንደ አምባሳደር ግራፍና የለንደን ካፌ ያሉ ታላላቅ ተቋማት አምለሰትን የሚመርጡት ዝም ብሎ አይደለም፣ እንዲህ ያለውን እውነተኛነትና አስተዋይነት ስለሚያዩባት እንጂ። ሌሎች የሀገራችን ዝነኞች ከአምለሰት የሚማሩት ነገር ይኖራቸዋል። ከገንዘብ ይልቅ ለህዝብና ለራሳቸው ስም መጠንቀቅ ይኖርባቸዋል እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።